አይ ኪራ አቺን ሴትዮ እንደው ዛሬ እንደው ወደዛ አመናቅራት ጠላጥም ወይ ከቤታችሁ ውስጥ አንቀራችሁ ጣሏት እንዴ? እሷ ሲጀምር የሆነ ተልእኮ ያላት ነው ይመስለኝ፣ ግን ደግሞ አይደለም፣ ተልካ አይደለም። ተልእኮ ቢኖራት ልክ ያቺ ሰራተኛዋ ያኔ እንደመጣች ማለት ነው እንደዛ ወይ ታወራ ነበር ለብቻዋ። ግን አይደለም፣ ተልካ አይደለም የመጣችው። እቺ አጭበርባሪ ናት። እቺ ሴተኛ አዳሪ ስለሆነች የሰዎችን ገንዘብ እየዘረፈች ነው የምትጠፋው። ስለዛም ደግሞ እየፈለጓት ነው። ግን ደግሞ ኪራን ህይወቱ ልታመሰቃቅል ወደሱ ቤት መጣች። አብራው ምንም ነገር ሳታደርግ እንግዲህ ልክ አብሯት ቢተኛም ይኸው የተፈጠረ ነገር የለም በመሀላቸው ማለት ነው። ግን እሱ ስለሰከረ እያስመሰለች እና እኔ እኮ እዚህ ቤት ተከትዬ የመጣሁት ስላናደድከኝ ብቻ ነው። ለምን ይላታል። የዛን ቀን እንደዛ አናንቀኸኝ አንቋሸኸኝ። እኔ ደግሞ የሚንቀኝና የሚያንቋሸኝ ሰው አልወድም። እልህ ውስጥ እገባለሁ። እናም ደግሞ ገንዘቡን ላይ በተነ ስትሄድ በጣም ተናድጄ ነው እዚህ ቤት የመጣሁት አለች። እና ታዲያ እኔ ሆቴል ልታመሰቃቀዩ ነው እንዴ? ጓደኛ የለሽም ሲላት አለኝ አለች። እና እነሱ ጋር ሂጃ፣ አንቺ መሄድ ካቃተሽ እኔ ያደርስሻለሁ ሲላት አይ እነሱ እንኳን ዝም ብሎ ጓደኛ ናቸው፣ ምክንያቱም ጠርሙስ የሚያጋጩ እንጂ ትክክለኛ ጓደኛ አይደሉም፣ ቁም ነገር የላቸውም አለች። እና ታዲያ ትዳሬ ቤቴ ይፍረስ እንዴ ቤተሰቤ ሲል እኔ ምን አደረግኩ? አርፌ ተቀምጫለሁ። እየነካካችሁኝ እንጂ ያደረኩት ነገር አለ እንዴ? ዝም ብዬ መቀመጥ እኮ እችላለሁ። እምቢ ካለምን እና ለጽናትነቱ ልትነግሪያት ነው ሲል አዎ እንደዚህ እየተመጻደቀች እምቢ ካለች እውነቱን እነግራታለሁ ስትል በጥፊ ዥው አደረገባት። እንደው በደገማት ኖሮ በግራም። ከዛም ተናዶ ሚስቴን አንድ ነገር ትናገረትና ሲጣድርጌ ነው የምገልሽ ብሎ ጥሏት ሄደ። ደፋር። እንደውም እውነቱን ልነግረው ነበር አልነግረህም። ቆይ ማን እንደውም ካላወከኝም አሳይሃለሁ አለች ማለት ነው። ከዚህ ሁሉ ለጽናት እውነቱን ንገራትና ሴትዮዋን ምንቅር አድርገ ከቤት ውስጥ ጣላት። ምክንያቱም ለጽናት እውነቱን ካወቀች ይህች ሴትዮ እዛ ውስጥ አትቀመጥም። ጽናት እንግዲህ ያው ትንሽ ቢከፋትም ብትደበርም ትንሽ ሳይሆን በብዙ ማለት ነው። እኔ ያመንኩት እንዴት እንደዚህ ያደርገኛል ብላ ልትከፋም ትችላለች። ደግሞም ይከፋታል። ቀልድ አይደለም፣ ይሄ ህይወት ነው እንዴ። ስንት ጊዜ አሁን ለአራተኛ ጊዜ እንግዲህ አሁን ለጽ ንገራት፣ ሁሉንም ነገር እንንገራት ብሉት ቅዱስና ናሆሜ አይሆንም። ለአራተኛ ጊዜ እኮ ነው የጽናትን ልብ የሰበርኩት። እንዴት ከዚህ በኋላ በእኔ ላይ ያላት እምነት ምንም ሊኖር አይችልም ሲል ይህንንማ ቀድመ ነበር ማሰብ ያለብን። አሁን ምን ልትሆን ነው አለው ናሆሜ ማለት ነው። አላቅም። ጽናት የሆነት የዋህ ልብ አላት። ግን ደግሞ የዋህ ልብ አላት ተብሎ ሁልጊዜ ይቅርታ ታደርግልኛለች ማለት አይደለም። ትሰበራለች። ሰው ነች እኮ እንዴ፣ ብዙ አሳልፋለች። አንተ ግን ከዛ ከስህተት አትማርም። ሁልጊዜ ስህተት ታጠፋለህ። ሁልጊዜ ስትሰከር ደግሞ ሁሌ ስትሰከር ስህተት ይደብራል። በእውነት ይደብራል። ለማንኛውም ያም ሆነ ይሄ እችን ከአማኑኤል ያመነጠችው ሴትዮ አስራቸውን ቢሆን ወደዛ ውሰዳት፣ ወደ መጣችበት የራሷ ጉዳይ። ይህ ወይ ደግሞ እንደምታደርጉ አድርጉ እንዴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ የጽናት ትዕግስት ግርም ነው የሚለኝ፣ ግን እሷ ስለምትወደው እና ስለምታምነው ነው። ግን እሱ ከጀርባዋ ምን እንደሚያደርግ አታውቅምና ኪራ ያው አስቦበት አይደለም። ግን ደግሞ ሴትይቱ በቃ ልክ እንዳልሆነች ሲያውቅ የዛን ቀን ጥሏት ነበር መውጣት የነበረበት። ከዚች ከእብድ ጋር ቁጭ ብሎ መጠጣት አልነበረበትም። ሲጀመር ከቅዱስ ላይ ስልክ ተቀብላ ደወለችው እሷ። የሆነ ተንኮል ብታስብ እንጂ ሌላ ቦታ ትደውልም ነበር እንዴ? ለናሆሜ ለምን አልደወለችም? ስለዚህ ተንኮል ስላለባት ነው ኪራ ጋር ደውላ ኪራን የጠራችውን ቅዱስ ከሰው ጋር ተደባደበ ብላ አውቃ ያደረገችው ነገር ነው። ፈጣሪ እጅሽን ይስጥሻው። ስታስጣላ ወይ ፈጣሪ። አንድ ቦታ ላይ እያለቀሰች ድራማ ሰርታለች። የእንጀራ ልጇ እያሰቃየቻት ማለት ነው። ደግ የወደሽን አይታ ነው እንደዚህ ያደረገችሽ ክፉ። የእውነት ጸጉሯ ደግሞ ሲያስጠላ። እንግዲህ ጽናት የኪራ መለወጥ ግራ አጋባት። መሩዬም ደግሞ ኧረ ምን አባቷንስና ከኪራ ጋር ምን እንዳላትማ ሄደን እንጠይቃታለች ጽናትን። እኔማ እንዴት ብዬ ልጠይቃት ፈራኋት እኮ አለች ጽናት ምስኪን። ከዛ ነይ እባክሽን ምንም አታመጣም ሄጄ እጠይቃታለሁ አለች እና መሩዬ ሄዳ ሳሮን ስትገባ ትራሶቹን ብትንትን አደርጋቸዋለች። በጥጣለች አያቻትና መራዊት
ከዛም ትራሱን አመሰቃቀልኩት አይደለ ቤቱን አለች። አዎ አለቻት። እኔ እምልሽ ከኪራ ጋራ እየተተዋወቃላችሁ ዘመድ ናችሁ እንዴ? አዎ ዘመድ ነን። እኔ የማላውቀው ዘመድ አለ እንዴ? አንድ ሰው ለመተዋወቁ ግዴታ ዘመድ መሆን የለበትም። ግን ምን ነው አጥብቀሽ ጠየቅሽኝ አለቻት። አይ እንደው ዝም ብዬ ነው። እና ደግሞ ያቺም እንደዚሁ ማንን አንቺ ጽናትን ነው ትናገሪያት እንዴ ስትላት፣ አዎ ብትሆንስ ታዲያ እኔ ላይ ማንም አፉን እንዲከፍትብኝ አልፈቀደለትም። አንቺ ስነ ስርዓትሽን ያዥ እሺ አታፍርም እንዴቺ አለችና ከዚህ በኋላ አንድ ነገር ጽናትን እናገራታለሁ ብትይ ነግሬሻለሁ ብላ ጥላት ወጣች። ተናዳ ማለት ነው። ከዛም ኪችን ቆማ ነበረ። ጋር ሄዳ ምን አለችሽ ስትላት፣ አረቺ እንዴ ጽናት ፈጣሪ ትዕግስቱን ይስጥሽ። እኔስ እንደው አቃጠለች እንጂ የምትቻል አይደለችም እኮ ነግሬሽ ነበር እኮ መሩዬ። ሰኒም እንደዚህ ተናዳ ነው የሄደችው ቅድም አለች። ልጅቱ ህይወታቸውን ልታምሰው ነው የመጣችው። ከዛም ደግሞ ጫቱን አነሳችና ከጠራረገች በኋላ መጥረጊያውን ተናዳ እዛው ጥላ ነበር ሄደችው። መጥረጊያውን ልትወስድ ስትመጣ ተገላልጣ ሶፋ ላይ እንዲሁ ተኝታለች። የዛ ሰዓት ወንድ ቢመጣስ አቋኮ ነው እንዴ ደግሞ ምንድነው እንደዚህ ተገላልጠሽ የተኛሽው አለች። አለበሰቻት። ለካ ሰኒ እውነቷን ነው ከናጋፋሪዎቿ ነው ያለችው አለችና አለበሰቻትና ሄደች። እዚህ ማለት ነው ልጅቱ አውቃ እናም ደግሞ ከኪራ ጋር ምንም የተፈጠረ ነገር የለም። አሁን አውቃ እየተጫወተችበት ነው። ወይኔ ቸኩሎ ባይመታት ኖሮ እውነቱን ትናገርና ከዛ ቤት መንቅሮ ያስወጣት ነበር የእውነት። ወይ ደግሞ እውነቱን ብትናገር አብረን አደርን እንጂ ምንም ያደረግነው ነገር የለም ብትለው ከዛም ትቀመጥ ነበረ ምንም ሳትሆን። ጽናትን በቃ በፍሪ እንትን አሁን ጽናት እኮ ተሳቃ ነው በቤቷ የምትቀምጠው። ምክንያቱም የኪራ ጸባይ መቀየር ምንድን ነው? እችስ ሴትዮ ምንድን ናት? እሱ ሴዛን ቀን የት ነው ያደረው? ውጪ አድሮ ነው እሷን ይዞ የመጣው ምንድን ነው የሚል ነገር ጥያቄ ውስጧ ውስጥ ፈጥሮባታል። እውነት ነው። እኔም በእሷ ቦታ በሆን እንደዚሁ ነው። ምክንያቱም አሁን እች ልጅ እውነቱ መነገር አለባት ለጽናት። ውሸትን አይቶ የለ እንዴ ከሱ የእናቱ መታመም ተደብቆት እንዴት እንደሆነ እንዴት እንደሚያም ያውቀዋል አይደለ? ጽናትም ደግሞ ይሄ ነገር ሲደበቃትና በኋላ ስትሰማ የሚፈጥርባትን ተጽዕኖ አስቡት። ስለዚህ እች ልጅ እውነቱ መስማት አለባት አሁን ማለት ነው ሳይቆይ። ኧረ ኪራ አበዛከው የምር። የራስን ጥፋት ሆኖ ደግሞ እኮ እንደው ልቧን ሰበርኩት እና ይሄን ካሰብክላት እኮ ቀደም ነበር እንጂ መጥኖ መደቆስ አሉ እንዴ። ልጅቱ እውነት ግራ ተጋብታለች። በቤቷ ውስጥ እንኳን እንደፈለገ መሆን አልቻለችም። ቤቷ ውስጥ እንኳን ማውራት አልቻለችም። ከዛም ናሆሜ እንግዲህ እየሰማች መስሏቸው መራዊት ግን መሩዬ ምንም አልሰማችም። ፍጥጥ ብላ አየቻቸው። መሩዬ እንደምታስቢው አይደለም አለ ኪራ ማለት ነው። ምን ሆነ አለችው። አረ ምንም ዝም ብሎ ተደንግጦ ነው። አንተ ምን ትቀዣብራለህ ምናምን አለው ኪራ ማነው እሱ ናሆም ማለት ነው። ግን ይህንን እውነታ ስትሰማ መራዊት ራሱ ናሆሜን ሰው አታደርገውም ለምን ደበከ ብላ ማለት ነው። እና ኪራ እውነቱን ተናገር ደፈር ብለ ማለት ነው። እውነት ምንም አትበጠስም። ውሸት ግን ውሸት ነው፣ ይጋለጣል አንድ ቀን። እቺ ልጅቷ ራሱ ታወራለች። ምክንያቱም ከኪራ ጋር ምንም አላደረገችም። ግን ደግሞ ኪራ ጋር አብሬው አድሬያለሁ ለዛ ነው ቤቱ ይዞኝ የመጣው ብላ ትናገራለች። እናገራለሁ ብላለች እንደዚሁ የምትመጻደቅ ከሆነ። ጺም እንግዲህ ቤት ውስጥ ማውራት ስላልቻለች እና ወክ እናደርግ ብላ ይዛው ብትሄድም መንገድ ላይ ምንም አላወራት። ምንም እንዴ ኦኬ እናድርግ አልከው ግን ምንም አላወራህም ዘጋኸኝ እኮ ስትለው ዝም አልኩሽ አይደለ? አረ ዝምታ ሳይሆን ዘጋኸኝ። ግን ምንድነው የሆንከው? ቆይ ስራ በዝቶብኝ እኮ እሱን እያሰብኩ ነበረ ምናምን አለ። አይ ግን የሆነ የተፈጠረ ነገር ይሰማኛል። ረሳሁት ደግሞ አባ ደውሎ ሰላም ብሎሻል? እሺ አለች። አኮረፈች እና እንዴ ልታኮርፊ ነው እንዴ? ኧረ ሳቂ እስኪ ጥርሽ የለው ፈገግ አለች በግድ ማለት ነው። እና ከዛም እናቴ እኔ የፈለገ ነገር እንኳን ማለት ሳላውቅ የሆነ ነገር ባጠፋ እንኳን እንዳትቀየሚኝ አውቄ እንዳልሆነ አድርገሽ አስቢው ምናምን አላት ማለት ነው። እሷ ግን ፊቷ ልውጥ ውጥ ብሏል። የሆነት መረራታ ይበዛል እኮ ሲበዛ ማረም ይበራል። ኪራ ግን የእውነት አስብበት እና ለልጅቷ እውነቱን ነገራትና ከዛ በኋላ የምትወስነውን ውሳኔ እሷ ነች የምታውቀው። አማረኝ እያለች ነው ደግሞ ሳታረግዝ አትቀርም ማለት ነው።
እውነት እያብ መጣች እንዴ እያላት ነበረ። እንደውም እያብማ ትቆያለች አሁን አትመጣም